الله المستعان والله በጣም ያሳዝናል ዲናችን በቃ እንደዚህ ዱርዬዎች መደበቂያ ጫካ ሆነ ሐቂቀት ከኢፍጣር በኋላ ነሻጣው እንደዚህ ነው ብለው ኒቃቢስት እህቶቻችን በዚህ በረመዳን በዚህ መልኩ እየጨፈሩ ነው ኡስታዛችንን የገደለው ገዳይ ተሸኝቷል የጎንደሩን ታዋቂ ኢማም መሐመድ ዘይኑን ያገደለው ዘራፊ እርምጃ ተወሰደበት በቅርቡ እስልምናን የተቀበለው በርናቦይ በአፍሪካ ትልቁ መስጂድ ለመገንባት ማቀዱ ተነግሯል ዘንድሮ በዚህ ረመዳን የተደረገው ከዚህ በፊት ከተደረጉት ሁሉ ሪከርዱን የሰበረ ህዝብ ነበር ከ11 ሚሊዮን ህዝብ በላይ ዑምራ አድርጓል አላህ ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው እኔ ተፍሲር ማስተምር ነው የሚመስለው ተፍሲር ማለት ትርጓሜ ማለት ነው አይደል በድጋሚ ኡስታዝ ካሊድ ክብሮም ተሳሳተ ተፍሲር ያስፈልገው ማለት ነው እኔ ግንም ያስፈልገው ይመስለኛል አረብኛ ተናጋሪም ቢሆን فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا ተከበራችሁ አላህታታች ባላችሁበት ያላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንደም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን ከናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናል ላይክ ያደርጋችሁ ሐሳብ አስተያየት ይስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ ኡስታዛችን በጎንደር የገደለው ሰውዬ እንደተገደለ መረጃ ሰምተናል ከዛም አልፎ ለተለያዩ እስላማዊ የሚያስተምሩ ቪዲዮዎች አሉ እነሱን በጋራ እንመለከታለን አብራችሁን ቆዩ 60,000 ሰብስክራይብ ገብተናል አልহামዱሊላህ ረብል ዓለሚን ገና 100,000 እንገባለን እንግዲህ 100,000 ገብተን አይተናል በዚህ ቻናል ኬክ ተቆርሶበት አቅም ኬክ እንቆርሳለን ኢንሻአላህ ከሰሞኑ ማለት ነው አብራችሁን ሰላላችሁ ከጎኔ ሰላላችሁ ላይክ ስለምታደርጉ ሐሳብ ስለምትሰጡ ስለምትማሩበት ከልብ አመሰግናለሁ ሰሞኑን የጠፋሁበት ደግሞ ምክንያት በዚህ መልኩ የትራስ ልብስና ፍራሽ ልብስ እያሰራሁኝ በለቤተሰብ እያደረስኩኝ ነው እንግዲህ እያዛችሁ ማለት ነው በተለይ ለኢድ ማለት ነው ለዛ ነው ማዝ የምትፈልጉ ኢድ ሳይደርስ ቶሎ በወሎ አካባቢ ያላችሁ በተለይ ብታዙ ባይኒ በስልክ ቁጥር ደውሉኝ አላብዛባችሁ ወደ ቪዲዮ አለፉላችሁ አላሁ አክበር ሪከርዱ ተሰበረ ይህ ቪዲዮ ከደረሳችሁ ኮሜንቱን በተክቢራ ያደመቃችሁ በደም ሼር ኮፒ ሊንክ ሪፖስት በማድረግ ለሁሉም አዳርሱት በምስራቁ ዓለም ጦርነቶች እየተበራከቱ ቢሆንም የማይበገረው ሙስሊሙ ኡማ የዑምራ ሪከርዱን ሰብሮታል ዘንድሮ በዚህ ረመዳን የተደረገው ከዚህ በፊት ከተደረጉት ሁሉ ሪከርዱን የሰበረ ህዝብ ነበር ከ11 ሚሊዮን ህዝብ በላይ ዑምራ አድርጓል አላሁ አክበር ይህ ቪዲዮ ከደረሳችሁ እናንተ በእነዚህ በተከበሩ በአላህ ቤቶች ውስጥ ዑምራ ከናንተ ጋር ማድረግ የምትፈልጉትን ሰው ሜንሽን ማድረጋችሁ እንዳትረሱ ይህንንም ፔጅ ፎሎ በማድረግ ቤተሰብ ይሁኑ አላሁ አክበር ማሻአላህ ከነዚህ ከተመረጡት ባሮች መካከል አላህ ያድርገን ሱብሃንአላህ እጅግ በጣም እናፍቃለን እጅግ በጣም እንፈልጋለን እዚህ ቦታ አላህ ይወፍቀን ነው የምለው እንግዲህ በቀጣይ ደግሞ እኛ ሪከርዱን የምንሰብረው አላህ ያድርገን እኛ ተገኝተን ማለት ነው ኢንሻአላህ ሁላችሁም ዱአ አድርጉ ነይቱ ከልብ ማለት ነው በቅርብ እስልምናን የተቀበለው በአፍሪካ ትልቁ መስጂድ ሊገነባ ነው 2.25 ቢሊዮን ዶላር የሚያወጣ መስጂድ ሊገነባ ነው በቅርቡ እስልምናን የተቀበለው በርናቦይ በአፍሪካ ትልቁ መስጂድ ለመገንባት ማቀዱ ተነግሯል በርናቦይ 2.25 ቢሊዮን ዶላር ወጪ በማድረግ ነው መስጂድ ለመገንባት ያቀደው በቀድሞ ህይወቱ ታዋቂ ሙዚቀኛ የነበረው በርናቦይ እስልምናን ከተቀበለ በኋላ ስሙን ወደ አብዱል ከሪም መቀየሩን ተሰምቷል የአብዱል ከሪምን የመስጂድ መገንባት ውሳኔ የሰሙ ሰዎችም አላህ በዲኑ ላይ እንዲያጸናው ዱአ አድርገውለታል ኢንሻአላህ እጅግ በጣም ነው የሚያስደስተው በቅርብ ነው እስልምናን የተቀላቀለው ማለት ነው ታዋቂ ሙዚቀኛ ነበር እስልምናን አላህ ወፈቀው አሁን ደግሞ ትልቁ መስጂድ በአፍሪካ ሊያስገነባ ነው አላህ ሀጃውን በሙሉ ያሳካለት እጅግ በጣም የሚያስደስት ነው ሁላችሁም ማሻአላህ ብሎ እኛም እንግዲህ ገንዘቦቻችንን በሐላል መንገድ ላይ እንዲሁም ደግሞ ኸይር መንገድ ላይ የምናውል አላህ ያድርገን ኢንሻአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ከኢፍጣር በኋላ ነሻጣው እንደዚህ ነው ብለው ኒቃቢስት እህቶቻችን በዚህ በረመዳን በዚህ መልኩ እየጨፈሩ ነው አላህ المستعان والله በጣም ያሳዝናል ዲናችን በቃ እንደዚህ ዱርዬዎች መደበቂያ ጫካ ሆነ ሐቂቀተን አረ እናንተ ሴቶች አላህን ፍሩ እንደው ተው የሚል እንኳን አንድ የሚቆጣ ቤተሰብ የለም ወይ ንቃብን እኮ በቃ خلاص ሴቶች በቃ መደበቂያ መጨፈሪያ እኮ አደረጉት ሐቂቃ ለአላህ ብለው የለበሱ ሴቶች ዲናቸውን ክብራቸውን ለመጠበቅ ብለው የለበሱ ሴቶች በእንደነዚህ ሴቶች እኮ እንዲሰደቡ ሆኖ ሐቂቀተን አማ ተተቁን አላህ عز وجل አላህን አትፈሩ የነዚህ ሴቶች ቤተሰብ ይሆናችሁ ትንሽ ቀረቤታ እንኳን ያላችሁ እንደው አይሰቀጥታችሁ የሚሰሯቸው
ለኛ ሙርደት ነው ለኢስላም ሙርደት ነው ብላችሁ አታስቡም? አረ ሐቅ በሏቸው፣ አረ ተው በሏቸው። ተው ሲሏቸው ሌላ ሐቂቃ ወጣ ያለ ሰው ሲናገራቸው ሲላ ፈጽሞ መስሚያቸው ዝግ ነው። ሐቂቀተን ስድባቸው ሌላ ነው። እና አረ አላህን ፍሩ እስኪ የሚል ሰው አንድ ሰው አይጥፋ ቢላሂ አለይኩም። አለበለዚያ እኮ እንጠፋለን አብረን። ከመጥፎ ነገር ካልከለከልን በመልካም ካላዘዝን አብረን ነው የምንጠፋው ሐቂቀተን። አላሁ المستعان አብረን እየጠፋን ነው ሁላችንም። አላህ ይጠብቀን። ሱብሃንአላህ። በዚህ በረመዳን ከኢፍጣር በኋላ ነሻጣ ተብሎ በዚህ መልኩ እየተጨፈረ ኒቃብ ተለብሶ ማለት ነው። አላህን ንፍራ የሚል መልእክት እንግዲህ ወንድሜ አስተላልፎልናል። ከዛም አልፎ ደግሞ ተው ማለት ይልመድብን የሚል መልእክት አስተላልፎልናል። እጅግ የሚያሳፍር እጅግ እንግዲህ ከእህቶቻችን በተለይ ኒቃብ ከለበሱ እህቶች የማይጠበቅ የኒቃብን ክብር ዝቅ አድርገው በዚህ መልኩ እየተሞላቀቁ ቲክቶክ ላይ ለፎሎወርና ለላይክ ተብሎ እንግዲህ ዲናችንን በአደባባይ ማዋረድ ተገቢ ነው ብዬ አላስብም። እጅግ ያሳፍራል። አላህ ሁላችንም እንግዲህ ትክክለኛው መንገድ ይምራል ለማለት እወዳለሁ። እጅግ ያሳፍራል። ወደ ሌላኛው ቪዲዮ አለፍኩ። ኡስታዛችን ገዳይ ተገድሏል። የጎንደሩን ታዋቂ ኢማም መሐመድ ዘይኑን የገደለው ዘራፊ እርምጃ ተወሰደበት። ኢዮብ ሞገስ የተባለው የጥፋት ቡድኑ አባል ተወዳጁን የጎንደር ኢማም መሐመድ ዘይኑን በቀን 27 ቀን 6ኛ ወር 2018 መስጊድ አምሽተው ወደ ቤታቸው በመመለስ ላይ ያሉ ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን በጥይት ታኩሶ በመግደል እየተሰወረ ቢሆንም እንኳ በጸጥታ ኃይላችን ብርቱ ክትትል እርምጃ የተወሰደበት መሆኑን ከቦታው ያደረሰን መረጃ አመልክቷል። ኡስታዛችንን የገደለው ገዳይ ተሸኝቷል። ወላሂ ተሸኝቷል። መረጃውን ሰምታችኋል። አልሐምዱሊላህ ረቢል ዓለሚን። አዎ የገደለ ይገደል የሚል እንግዲህ ህጎች ቢጸድቁ እስከዛሬ ድረስ ወንጀለኞች በየፊናቸው ባልተደበቁ በአደባባይ ገለውም ባልሄዱ ነበረ። እንደዚህ እርስ በርስ ባልተጠፋፋንም ነበር ማለት ነው። እንግዲህ እንደዚህ አይነት መረጃዎች ሰሙ ደስ ይላል ብዬ አስባለሁ። ምክንያቱም ወንጀለኛ ሌላ ኢማሞቻችን ከመግደል ወደ ኋላ አይልም። እንደዚህ አይነት አጥፊዎች መቀጣት ይኖርባቸዋል ብዬ አስባለሁ። በስተመጨረሻ ገዳዩ እንደተገደለ መረጃዎች ወጥተዋል ማለት ነው። አላህ ይራማቸው፣ አላህ ይዘንላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን ወደ እርሱም ተመለስን። ወንድሙና አባቱ ፊት እንደተገደለ የተነገረው እጅግ በጣም በሚያሳዝን መልኩ ማለት ነው። ለቤተሰቦቹ አላህ ሶብርን ይስጣችሁ ለማለት እወዳለሁ። በዚህ በረመዳን ነው አላህን እንግዲህ እቺን ዱንያ ለቆ አላህን የተገናኘው። አላህ ማረፊያው ጀነተል ፊርዶስ ያድርግለት ለማለት እወዳለሁ። እናንተም ዱዓ አድርጉለት። በስተመጨረሻ ግን ገዳዩ እንደተገደለ ተነግሯል። የውሸት መረጃዎች እየተሰራጩ ነው፣ ተጠንቀቁ። እንግዲህ አዛን ተከለከለ እየተባለ መረጃዎች እየወጡ ነው። ቪዲዮን በጋራ እንመልከት። ነጭ ውሸት ደግሞ ሰምተን እንምጣ። ከዛሬ ጀምሮ ምናልባትም የአዛን ድምፅ ወይም ደግሞ አላሁ አክበር ሲል ላትሰሙ ትችላላችሁ። ምክንያቱም ከዛሬ ጀምሮ በመስጂዶች የውጭ ስፒከር የሚሰማው ድምፅ መከልከሉ ተገልጿል። መስጂዶች የውጭ ድምፅ ማጉያ ስፒከር እንዳይጠቀሙ ውሳኔ ተላልፏል። ሙስሊሙንም ሆነ ክርስቲያኑን ሕዝብ ስለሚረብሽ በውስጥ ስፒከር ብቻ እንዲሰገድም ተወስኗል። የመስጂዱን የውጭ ድምፅ ማጉያ ስፒከር መጠቀምን በተመለከተ የብዙሃኑ ዑለማዎችና የፈትዋ ተቋማት አቋም የውጭ ስፒከር አለመጠቀም ነው ተብሏል። እንደሰማችሁትና እንዳዳመጣችሁት አዛን ከዚህ በኋላ በቃ ላንሰማ ነው፣ የአዛን ድምፅ በመስጊድ ላይ እንዳይወጣ ተከልክሏል ብሎ ነጭ ውሸት እየዋሸ ይገኛል። ይህ ግለሰብ ለእስልምናና ለአዛን ያለውን ጥላቻ አስመልክቶናል። ገና ምን አይተህ ጆሮ እስከሚደማ ድረስ በዓለም ዙሪያ አዛንን ትሰማለህ። ይህ ግለሰብ ያስተላለፈው መልእክት እጅግ በጣም የውሸት ነው። አንድ ፌስቡክ ፔጅ ላይ ሌሊት 8 ሰዓት ላይ ሙስሊሞች ተሐጁድ ሲሰግዱ የውጭ ስፒከር አዛን እንዳይወጣ ሰላትም ሲሰገድ ድምፁ ሰዎችን እንዳይረብሽ ተብሎ የተዘገበ አንድ ፌስቡክ ፔጅ ላይ እንግዲህ ሰምቶ ዑለሞች እንዲህ ብለዋል እያለ ይገኛል። የትኞቹ ዑለሞች ናቸው የሌሊት 8 ሰዓቱን ራሱ ድምፅ እንዳትረብሹ ያሉት? እኛ አልሰማንም። ለማንኛውም አዛን በዓለም ዙሪያ እንግዲህ ደበረህም አልደበረህም እንግዲህ ትሰማለህ። እንግዲህ እንደዚህ አይነት መረጃዎች እየተሰራጩ ነው። ይሄ ከእውነት የራቀ ትልቅ ውሸት ነው። ስለዚህ መረጃዎች ያልጣሩ እንዲሁም ደግሞ በጥላቻም ተነስቶ እንደዚህ አይነት መልእክት የሚያስተላልፉ ግለሰቦች አሉ። እንግዲህ አዛን መቼም አይቆምም፣ ይሰማል ከዳር እስከ ዳር ኢንሻአላህ። በድጋሚ ኡስታዝ ካሊድ ክብሮም ተሳሳተ። ብዙ ሰው የሚያስበው እኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር የማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደለም? ቃል በቃል ነው። ባጭሩ እንድታክል የሚፈልገው ነገር ትርጉም ሲባል የአንድ ነገር ትርጉም ሲባል በቃ ትርጉሙ ነው።
ለምሳሌ አንተ ቋንቋውን ማታውቀው ከሆነ ذلك الكتاب لا ريب فيه هدى للمتقين የሚለውን ተረጉምልሃለሁ በአንተ ቋንቋ በሚገባህ ቋንቋ እሱ ትርጉም ነው ተፍሲር ነው ለምሳሌ ለዓረብ ለሆነ ሰው ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን የሚለውን እንዴት ነው የምትፈስርለት ራሱን ነው ማነበለት ስለዚህ ተፍሲር ያስፈልገው ማለት ነው እኔ ግን የሚያስፈልገው ይመስለኛል አረብኛ ተናጋሪም ቢሆን የቁርአን ተፍሲር የሚያስፈልገው ይመስለኛል ለሰውየው ምክንያቱም የተፍሲር ትክክለኛ ፍቺ ተርጀማ ወይም ትርጉም ብቻ ነው ብዬ ስለማላስብ ማለት ነው ማለትም አረብኛ ተናጋሪም ቢሆን የቁርአኑን ትርጉም ብቻ ሳይሆን የቁርአኑን ማብራሪያ ወይም ተፍሲር ያስፈልገዋል ብዬ አስባለሁ ለምን እጅግ ማከብረው ወንድሜ ካሊድ ክብሮም ትርጉም ብሎ የተጠቀመው ቃል በእንግሊዘኛው ትራንስሌሽን የሚባለውን ሲሆን ተፍሲር ግን ትራንስሌሽን ሳይሆን ትራንስሌሽን ቀጥታ ወደ አረብኛ ሲተረጎም ተርጀማ ነው ተፍሲር ደግሞ አናሊሲስ ነው ማለትም በስሩ ትርጉምን እንደ አንድ ይዘዋል እንጂ በጣም ሰፊ ነው ከትርጉም የበለጠ ብዙ ማብራሪያዎች አሉት በትንሹ እንኳን ወደ 5 ክፍሎች አሉት ተፍሲር ማለት ነው አንደኛው ተፍሲር ቢልማእሱር ይባላል ይሄውም መረጃ ላይ ተመርኩዞ ቁርአኑን መፍታት ማለት ነው ሐዲሶች የረሱል ሰለላሁ ዐለይሂ ወሰለም ሐዲሶችና ራሱ የአላህ Subhanahu Wa Ta'ala ቁርአንን ወይም ደግሞ ሌሎች መረጃዎችን አጣቅሶ የዛን ቁርአን ትርጉም ፍቺውን አስፍቶ ማየት ከተፍሲር ክፍሎች የሚመደብ ተፍሲር ቢልማእሱር ይባላል ሁለተኛ ተፍሲር ቢር ይባላል ይሄውም የቋንቋ ዕውቀትን ወይም ጥልቅ የሆነ የቋንቋ ዕውቀትን አመክንዮን ምክንያታዊነትን ተጠቅሞ እንደዚሁም የተለያዩ መረጃዎችን አሰባስቦ የዛን ቁርአን ፍቺ መነሻና መድረሻውን መናገርና መተንተን ምን ይባላል ይሄም ከተፍሲር ክፍሎች የሚመደብ ሁለተኛው ክፍል ነው ማለት ነው ሶስተኛው ከተፍሲር ክፍሎች ውስጥ ሰበበን ኑዙል የሚባል ነገር አለ ይሄውም ቁርአኑ ያቺ ክፍል የዛች ቁርአን ክፍል በምን ምክንያት ወረደች ለምንድነው አላህ Subhanahu Wa Ta'ala የት እንዴት ለምን በምን ምክንያት አወረዳት የሚል ጥያቄን የሚመልስልን ክፍል ነው ማለት ነው ከዚህ ቀጥሎ ናሲክ ወልመንሱክ ይባላል ቁርአንን አላህ Subhanahu Wa Ta'ala አንዱን ቃል በሌላው ይሽራል አንዱን ቃል በሌላ የተሻለ ቃል ይቀይራል የተቀየሩ የተለወጡ ቃላት ካሉ እንደዚህ የሚያብራራ ክፍል ነው ማለት ነው ልክ ሶላት ላይ በፊት ሱሐቦች ማውራት ይችሉ ነበር የሚፈልጉትን ነገር የሆነ ሰው ሲያናገራቸው ጥያቄ ምናምን ይመልሱ ነበር ከዚያ በኋላ ተከለከሉ ልክ እንደዚህ ክልከላዎችን እንደ አዲስ የሚያመጣ የቁርአን ክፍሎች ይኖራሉ እነዚህን የሚያብራራ ናሲክ ወልመንሱክ ይኖራል ሌላው ደግሞ በላቃ ይኖራል ማለት ነው ይሄውም የቋንቋውን ውበት ጥልቀት በቋንቋ ምሁሮች ወይ ደግሞ በቋንቋ አዋቂዎች የሚተነተንበት ማለት ነው ከዚህ ባለፈ ፍቅህንም ያካትታል አንድ ተፍሲር ውስጡ ላይ ፍቅህ ህግጋትን አላህ የደነገጋቸው ህግጋትንም ጭምር የሚያብራራ ነው እንደምታዩቸው ዑለሞቻችን አንድን ቁርአን ሲፈስሩልን ትርጉሙን ነግረውን አይደለም የሚሄዱት የት እንደወረደ ለምን እንደወረደ ለማን እንደወረደ በምን ምክንያት እንደወረደ ስለምን እንደወረደ ሁሉ ዘርዝሩ የሚያብራሩበት እንጂ ተርጀማ ወይም ትርጉሙን ተርጉሞልን ብቻ የሚሄዱ አይደሉም ልክ እንደዚህ እንደ ቁርአን አፕሊኬሽኖች ምናምን ትርጉም ብቻ የምናይበት አይደለም ተፍሲር ማለት ማብራሪያ ነው አንድ አረብኛ ተናጋሪ ይመጣና ለምሳሌ ከቁርአን ክፍሎች ውስጥ አንዱን ወስደን ዋቂም ሶላት ብንለው ዋቂም ሶላት ምንድነው ለሱ ቀጥተኛ ትርጉሙ ሲፈታለት ምንድነው ሰላትን አቁሟት ነው አቁሟት ስለዚህ ሰላትን አቁሟት ተብሎ ቢነገረው ምን ያደርጋል ሰላት መስገዱ ሊያቆምም ይችላል ወይም ደግሞ ሰላት እንዴት አድርገ ነው ቀጥ ማድረግ ማቆመው ሊል ይችላል ነገር ግን ተፍሲር ይፈልጋል ተፍሲሩ ምን ይሆናል ማለት ነው ሰላትን ቀጥ አድርገህ ስገዳት ሰላትን ደንቧን ጠብቀህ ወቅቷን ጠብቀህ ሰዓቷን ጠብቀህ አኳኋኗን ጠብቀህ ኹሹዑን ጠብቀህ ስገዳት ብሎ ምን ይደረጋል ይፈሰራል የተፍሲር ትርጉሙ ሰፊ ነው ማለት ነውና በተፍሲርና በተርጀማ መካከል ያለ ልዩነት እጅግ ሰፊ ነው ለማለት ነው እጅግ የማከብረው ዕውቀቱን የምንቀናበት በቁርአን ጉዳይ ጥልቅ ዕውቀት ያለው ወንድማችን ነው አላህ ይጠብቀው ወሰላሙ አለይኩም اللهم اجعلنا لآلائك الذاكرين ولنعمائك الشاكرين ولبلائك الصابرين يا ربي راقوتنا البسن يا ربي رهبتنيوسن አብላን يا ربي ችግረኞችን ፈጽምልን يا ربي ወንጀለኞችን ማረን يا ربي አንተ ፊት እኮ የሚቀርብ ስራ የለንም እኮ يا ربي يا الله ማረን ኢላሂ ታረቀን ኢላሂ አፍ በለን ኢላሂ ሙላን ኢላሂ ስጠን ምንም የለንም ባዶንን አንተ ራስህ ሁነን ካንተ በስተቀር ማንም የለንምና ሁነን አላህ ወይ ታረቀን አላህ ወይ ታረቀን አላህ ወይ ታረቀን ለእያንዳንዱ ኸልቅ የተመኘውን ብትሰጠው ካንተ ካዝና አያልቅምና አንተ ሰፊ ካዝና ነው ያለህ አምነናልና አንበሻብሸን በሁሉም ኒዕማ ስጠን እንደው አላህ ይነስረን በየገጠሩ በየምኑ እስልምናን ለመነሰር የሚደክሙ የሚወድቁ ሁሉ አላህ ያግዛቸው በየእስር ቤቱ የሚሰቃዩ ሁሉ አላህ ያግዘው የፍልስጤም ወንድሞቻችን አላህ ያግዛቸው አላህ ያግዛቸው አላህ ያግዛቸው አላህ ያግዛቸው በየቦታው اللهم انصر المجاهدين من مشارق الارض ومغاربها ማን ነው ለአላህ ብሎ የሚታገለው ማን ነው ለአላህ ብሎ የሚደክመው እሱ ራሱ ያቀዋል እሱ ራሱ ያቀዋል እያንዳንዱ ሰው ብትጠይቀው መሰለኝ ነው የሚለው አላህ ግን አያቀው
ያቀዋል። አላህ ያግዛቸው፣ አላህ ያግዛቸው፣ አላህ ያግዛቸው። ወህደተል ኢስላም አላህ ይስጠን፣ አንድነት አላህ ይስጠን፣ ሙሐባ አላህ ይስጠን። ድህነትን አላህ ያርግፍልን። ኸይር ስራ የምንሰራበት ሀብታ ቤታችን ይግባ። ከባድ ዱዓ ላደርግ ነው። አሚን በል። መጥቶብኛል አሁን። አሚን በል። አላህ ወይ ዘካ ማናወጣበት፣ ሐጅ ማናረግበት፣ መስጂድ ማንሰራበት፣ ዑለማ ማናበላበት፣ ችግረኛ ማንረዳበት ዱንያ አይስጠን። ዝጋው እዛው አደንግጥ። አይስጠን ወላሂ። አላህ ዝግታ አላህ ያርገው። የተወለወለው ግን ያምጣው። ለዘካ ለሐጅ ለሰደቃ ለምን የሚገራው ቤታችን ይግባ፣ ቤታችን ይግባ፣ ቤታችን ይግባ። ገና ሲመጣ የተወለወለው ሐላሉ። አጭር ሀያት እኮ ነው የምንኖረው። አንተ አጭር ሀያት እኮ ነው የምንኖረው። ወላሂ ለሷ ለምን ሰራበት፣ እንደው ለአኺራ ምን ሰራበት፣ ለኸይር ስራ አወለስ የምንገኝበት አላህ ያድርግልን። አንዳንድ ሰው ዱንያ ይወዳል መሰለኝ፣ ይሄን ዱዓ በጣም ይፈራዋል። ተው ቀንስ። አላህ ያምጣው በላክ፣ ድርግም አላህ ያርገው። ኸይር ምን ሰራበት አላህ ያፍልቀው። እንደው ዘካ የምናወጣበት፣ መስጂድ ምን ሰራበት፣ ችግረኛ ምን ረዳበት፣ ስለተ ረሂም ምን ቀጥልበት፣ ምን ዋደድበት፣ ከአላህ ጋር ምን ታረቅበት አላህ ይሸልመን፣ አላህ ይሸልመን። ለማንም አንናገርም ብላችሁ ያስቀመጣችሁት ሐጃ ካለ አላህ ይፈርጃችሁ። አላህዬ ለአንተ ብቻ እኮ ነው የምነግርህ። ታውቀዋለህ እኮ ያልነው አለ። አጀንዳ አለን እኮ፣ አጀንዳ አለን እኮ። ወላሂ እያንዳንዳችን አላህ ይነስረን፣ አላህ ይቀበለን፣ አላህ ይቀበለን። የሞቱብን ወንድሞቻችን፣ ቤተሰቦቻችን፣ መሻይኽ ዑለማ ሁሉ አላህ ይርሐመው። እኛንም አላህ ይታረቀን፣ አላህ ይውደደን፣ አላህ ይወፍቀን። اللهم صل